በስተመጨረሻ ተሳክቶለት አባባን ካሉበት ቦታ አውጥቶ ለመውሰድ ችሏል። ምክንያቱም እንግዲህ አጋቹ ማለት ነው ቲና ምግብ እንድታመጣ አዟት ስለነበር ምግብ እየጠበቀ ባለበት ሰዓት አጋጣሚ ነበር እንግዲህ ያው ዳኒ ማለት ነው ወደ ውስጥ ገብቶ አባባ ካሉበት አባባን እዞ የወጣው ማለት ነው። እና አባባ አሁን ላይ እጅግ በጣም ደስ ብሏቸዋል። ምክንያቱም ዳኒ በዚህ ልክ ተቀይሮ ስላዩት ያው በፊትም እጅግ በጣም እንግዲህ ልቡ ክፉ እንደማያስብና ሰውን ለመጉዳት ሀሳብ እንደሌለው ከዚህ በፊትም ደግሞ ደጋግመው ሲናገሩ ነበር ማለት ነው። ስለዚህ በአሁኑ ሰዓት አባባን ካሉበት ያወጣቸው ዳኒ ነው ማለት ነው። እጅግ በጣም ደስ ብሎታል እሱም ስለተሳካለት። ቲና ግን ማለት ነው ያሰበችው ነገር ስላልተሳካ እጅግ በጣም እየተበሳጨች እና እየተናደደች ትገኛለች። ምክንያቱም አባባን እዛ ያው ንብረቶቹን በሙሉ በቃሊብ ስም ወይንም ደግሞ በእሷ ስም እንዲያደርግላት ትፈልግ ነበረ። ካለዚያ እገልሃለሁ እያለች እንግዲህ ታስፈራረው ነበር። አጋቹም እንስማማ ከኔ ጋር በማለት እንግዲህ ሽማግሌው አናግሮት ነበረ። ግን ደግሞ አጋቹ ከሽማግሌው ጋር ሊስማማ አልቻለም። አባባም ተስፋ ቆርጠው ነበር። ምክንያቱም እምቢ ስላለው ማለት ነው። እና ምን እንደምታደርግና ልታደርግ የሚችለውን ነገር እንግዲህ በትዕግስት እየጠበቁ ነበረ ማለት ነው። እንዲሁም ያው እንድሰጠው አስጠንቅቀው ነበር። ግን እሱ 5 ሳንቲም ላንቺ የምሰጠው ነገር የለኝም ብሏት ነበር ማለት ነው። አባባ ያው ይህን ነገር እሷ መሆኗን ያደረገችው ቃሊብ ሲሰማ እጅግ በጣም ነበር እየተናደደው እየተበሳጨ እደፋታለሁ እያለ ቀጥታ እሷ ወዳለችበት ቦታ ነበር እያመራው ማለት ነው። ምክንያቱም አባቱን ያገተችው እንደዚህ ያደረገችው እራሷ ቲና መሆኑን ቃሊብ ሲሰማ ከባድ ነው በነገራችን ላይ ማለት ነው። የራሱ የሆነ እኔ እንጃ ያው ሚስት ነች ተብላ ተቀምጣ የእሱን አባት እንደዚህ አግታ ሌላ ነገር ምንም ያው ክፉ መሆኗን ቢታወቅም ግን በዚህ ልክ ደግሞ መውደቋን ማለት ነው በጣም ከባድ ነው ማለት ነው። እና እጅግ በጣም ነበር የተናደደው። ግን ደግሞ ነገሮቹን አባባን በሰላም ለማግኘት ስንል እኮ ነገሮቹን በቀስታ ማድረግ አለብን በማለት ዳኒም እንዲሁም ደግሞ ትሁት ቃሊብም ቁጭ ብለው አውርተውበት ነበረ ማለት ነው። ምክንያቱም አሁን ላይ ቴና ላይ ምንም አይነት የጸባይ መቀየር እንዳታሳዩ፣ ቃሊብም ብትኮን ለትንሽ ጊዜ ተዋት፣ በቃ ተዋት፣ ለትንሽ ጊዜ ቢያንስ ተዋት አባባን እስከምናገኝ ድረስ የሚለውን ነገር ሀሳቡን ማለት ነው። እንዲሁም ትሁት እጅግ በጣም ጮኸበታለች ቃሊብ አባባው በሰላም እንዲመጣ አትፈልግም እንዴ? ነገሮቹን በሰላም እንጨርስ እባክህን ተረጋጋ። አንተ ችኩልነት ነው እስካሁን ራሱ ነገሮቹ እየተበላሸ ያለው በማለት እንግዲህ ነግረዋለች ማለት ነው። በነገራችን ላይ ትክክል ነች። ቃሊብ እጅግ በጣም በብዙ ነገሮች ይቸኩላል ማለት ነው። የአባባ ፍላጎት እንደውም ዳኒና ቲና ማስጨነቅ ነበረ መጀመሪያውንም ማለት ነው። ወደዚህ እንትን ሲገባ ግን ደግሞ ቃሊብ ነገሮቹን እየቸኮለ ከዚህ በፊት በጣም ብዙ ነገሮች አበላሽቷል ማለት ነው። ምክንያቱም ለኤደን ራሱ በጣም ብዙ ነገር ነው የነገራት ማለት ነው። ወንድምና እህት እንደሆኑ ከዚያ በጣም ፍቅረኛሞች ሆነው እንደሚማግጡ በላዩ ላይ ምናምን ነገር ያልሆነ ነገር ማለት ነው እንደሚሰራ እሱ ነበር የተናገረው ማለት ነው። እና ነገሮቹን በቃ ትዕግስት እያደረግክ አይደለም አንተ ነው ያበላሻቸው እያለችው ነበረ። እና ያ ሁሉ ነገር የሆነው በሱ እንደሆነም አባባም እጅግ በጣም እየተበሳጩበት ነው። በራሱ በቃሊብ ራሱ እጅግ በጣም ነበር የተበሳጩበት። ግን ደግሞ ልጅ ነው። ሲቀጥል ደግሞ ካለበት ከታገተበት ላይ ሆኖ ይብን ራሱ እባክህን አጋቹን ማለት ነው እባክህን ለልጅ ደውልልኝ ያስባል እኮ ብሎ ጠይቆ ነበረ ማለት ነው። እና ቃሊብ እጅግ በጣም እንትን እንደሚያስብ ማለት ነው። እርግጥ ነው በጣም ነው የሚያስበው እና ቢያንስ እንኳን ላሳውቀው ያለሁበትን ብሎት ነበር። ግን ደግሞ አጋቹ አይሆንም ነው ያለው ማለት ነው። እና የዳኒና እንዲሁም ደግሞ የቃሊብ ጭቅጭቅ ደግሞ ወደ ጎን እንተው፣ በቃ አሁን እንደዚህ የምንሆንበት ጊዜ አይደለም ብለው ቃሊብን አንቆት ነበረ። ምክንያቱም ኤደን ጋር እንዴት እንደዚህ ነገር ታደርጋላችሁ የሚለው ነገር እጅግ በጣም አናዶት አበሳጭቶት ማለት ነው። ጉሮሮውን አሳንቆት ነበር። ሁለታቸውም እጅግ በጣም ተናደው ተደባድበው ነበረ ማለት ነው። እና እንደዚህ አንተ ሚስቴና ባለክብኝ ወይም ደግሞ ኤደን እንደዚህ ያረክብኝ የምትለው ሞራል ራሱ የለህም ነው ያለው ማለት ነው። በእርግጥ በጣም ከባድ ነው። ምክንያቱም
ያው ዳኒን ነግሮታል ልክ ልኩን ማለት ነው። አንተ እኮ ከቤት ውስጥ የተቀመጥክ ሌባ ነህ። ሲቀጥል ደግሞ የገንዛ ሚስቴን እንኳን ስታባልግ ራሱ በአይኔ በብረቱ አይቻለሁ። አንተ ሞራል አለህ እንዴ? የመናገርስ ሞራል አለህ ወይ? እንዴት እንደዚህ ትናገረኛለህ? ብሎ ነበር ያፈጠጠበት ማለት ነው። እና ዳኒ እጅግ በጣም ነበር ሽምቅቅ ያለው ማለት ነው። በጣም ነው እንትን ያለው የጥፋተኝነት ስሜት የተሰማው ማለት ነው። እና ማለት ሰው ራሱ ስለማይታመን ነው ሰውን ራሱን ሊያምን የማይችለው ማለት ነው። በነገራችን ላይ ራሱ ታማኝ ከሆነ ሰውንም ሊያምን ይችላል አንድ ሰው እና እንደ ራሱ ስለሚመስለው ገና እያባልግብኛል፣ ገና እንደዚህ ያደርግብኛል፣ እኔ እንዳረኩት ሊያደርግ ይችላል የሚለው ነገር ሀሳቡ ስላለው ብቻ ዳኒ እንደዛ መሆን አልነበረበትም። አንድ ላይ ስለታዩ ብቻ ወደ ሌላ መሄድ የለበትም። ግን ደግሞ ኤደን እጁን እዛ ስታጽናነው ስለነበር ነው። በነገራችን ላይ ኤደን አሁንም ከነ ቃሊብ ጎን ነች። ሲቀጥልለት ትሁትም ማለት ነው ነገሮቹን እንዴት እንደዚህ እሱም እኮ ውሸቱን ሊሆን አይ እንደዚህ አያደርግም ላግዛችሁ ወይንም ደግሞ አባባል ላውጠው ብሎ ደግሞ ሌላ ነገር ለገንዘብ ብሎ ሌላ ነገር ሊያደርግ ይችላል ብላ ነበረ። አይ በፍጹም እሱ አያደርግም፣ ይሄን ያክል የክፋት ልብ የለውም። ከበፊት እኮ ጀምሬ ኤደን ነግሬሻለሁኝ፣ እሷ ነች እንጂ እሱ በጣም የዋህ ነው። አንድና አንድ በቃ ገንዘብ አግኝቼ ከአንቺ ጋር እንዴት እኖራለሁ ብሎ ነው የሚያስበው እንጂ በሰው ላይ ክፋት አያደርስም ብላ ነግራታለች ማለት ነው። እንግዲህ ዳኒ አንድ ነገር ትሁትን ጠይቋታል። አባባን በሰላም ካመጣሁት እሱን ካወጣሁት እኔንም ከኤደን ጋር ታስታርቂኛለሽ ብሎ እንግዲህ ቃል አስገብቷታል። እሷም እሺ ብለዋለች ማለት ነው። ይሳካላታል ወይንስ አይሳካላትም? እሱንም እንግዲህ አብረን የምናየው ይሆናል። ግን ደግሞ የተረዳሁት ነገር ከዚህ ውስጥ ማለት ነው ያው ዳኒ አሁን ሽማግሌውን ቢያወጣው በጣም ጥሩ ነው ለሱ ማለት ነው። ምክንያቱም በጣም እስከዛሬ ሲያጠፋቸው የነበሩ ስህተቶችን ለሱ መሸፈኛ ይሆናሉ ብዬ አስባለሁ ማለት ነው። ደግሞ ይሳካለታል። ባይሳካለት ራሱ ይብን ማለት ነው ከዚያ ሂዶ እንደዚያ ጥረት ማድረጉና ነገሮቹን ጥግ ድረስ መጓዙ ራሱ አንድ ነገር ነው ማለት ነው። ዋናው ማሰቡ ነው። ስለዚህ ቀጣዩን መጨረሻውን ደግሞ እንግዲህ ፈጣሪ ያውቃል በማለት እንይዘዋለን ማለት ነው። ምክንያቱም ቃሊብም ሊመጣ ይችላል፣ አሊያም ፖሊስ ሊመጣ ይችላል። ብቻ ቦታው ከታየና ነገሮቹ ከታወቁ የሚወጣበት አጋጣሚ ይኖራል ብዬ አስባለሁ ማለት ነው። እንግዲህ ቲና እንደለመደችው ትጨልላለች። ምክንያቱም ያሰብኩት ያቀድኩት ሁሉን ነገር እየተሳካልኝ አይደለም ብላ እኘኘኝ እንደምትል ተስፋ እናደርጋለን ማለት ነው። ምንም ቢሆን ምንም አይሳካላትም። ለፍታ መስራት መቻል አለባት። የሰው ገንዘብ ቁጭ ብላ መጠበቅ የለባትም ብዬ አስባለሁኝ። እና እውነቱ አባባ ሲወጣና ነገሮቹን እንትን ሲሉ በእርግጠኝነት የመጨረሻ ነው ከዚያ ቤት ምን ጥቅ ብላ የምትወጣበት እንጂ አይኗን አፍጣ ተቀመጥ ይሆን እንዲ አሁን